ባቲ ወይኔ ጉዴ! ወይኔ አሁን ወይኔ ምን ሆናችሁ ነው? ልጄ ሀራን ወይ ንገሪኝ፣ የታዴ ፎቶ እዚህ ምን ይሰራል? አልናገርም ካልሽ ሁሉም ሰው ሲመጣ ለእነሱ የምታብራሪ ይሆናል። እዚህ ቤት ውስጥ ነው ያገኘሁት። ከዛ ትራስ ውስጥ አስቀመጥሽ። የማይመስል ነገር አታውሪ። ምንም ነገር ለአንተ ማብራራት አይጠበቅብኝም። ልገምት፣ ለበቀል ነው እዚህ ቤት መጣሽ። ምንድን ነው የምታወራው? አዎ፣ በስልክ አጎቴ እያልሽ የምትጠሪው ሰው ስለ ታዴ ሲያወራ ሰምቼዋለሁ። ምንም ነገር እንዳልሰማህ ነግረኸኝ ነበር። አንቺ ብቻ አይደለም የምትዋሽ፣ ሁሉም ሰው ይዋሻል። እኔ ውሸታም አይደለሁም። ነሽ እንጂ በጣም ውሸታም ነሽ። ውሸታም አትበለኝ። ቆይ ምን ነበር አላማሽ? መናና ታዴን መጉዳት? በጭራሽ እነሱ ላይ እንደዚህ ላደርግ አልችልም። ገባኝ። ምን ሆነሽ ነው? ምን እኔ አውቄ ያደረግኩት ምንም ነገር የለም። ምን ነው ያደረግሽው? እባክሽ ምን ደርሰላት ይገባል። ለማንም እንደርስ ለምን አትናገሪ? ምንድን ነው የሚሽው? ሀሩን ምን ሆነ? እዚህ ምን ትሰሪያለሽ? አንተ ልጠይቅህ እንጂ እዚህ ምን ትሰራለህ? እቃ ጥፍ እና እቃ ቢጠፋ የታዴ ቁም ሳጥን ውስጥ ለዛውም የስራ ፋይሎች ውስጥ ነው እንደምትፈልገው? የሆነ ነገር ማግኘት አለብሽ። ህይወት ዛሬ ወደ ደጅ ወጣ ነበረ። የምታገኘው ሰው እንዳላትና ከቤት መውጣቷም ደግሞ የመጀመሪያ ፍቅረኛዋን ለማግኘት እንዳሰበች በግሏ ቀጠሮ ይዛ ከቤት ከመውጣቷ አንድ የስልክ ጥሪ ለሀሮን ደረሰው። ሀሮን ወደ ቤት መምጣቱንና እቤት መሆኑን ማንንም ሰው ደግሞ ከቤት ውስጥ አለማግኘቱን እየተናገረ ህይወት እና ምን ያፈዛሃል? ቤቱን ዞር ዞር ብለህ ከበቶችን ቁምሳጥኖችን አትፈታትሽም ወይ? በማለት ያለውን ነገር እንዲፈታትሽና ፋይሎችን እንዲያወጣ ትዕዛዝ አስተላልፋለት እሱም በሀሳቧ ተስማምቶ ወደ ቁምሳጥኑ ያመራል። ቁምሳጥኑ ላይ ሄዶ ያገኘውን ነገር መረጃ ሁሉንም ከፋፍቶ ሲመለከት ከአንድ ቁምሳጥን ላይ ጠጋ ብሎ አንድ ወረቀት ያነሳል። ያንን ወረቀት አንስቶ ፋይሎችን ሲያገላብጥ መና እና እንዲሁም ደግሞ ህይወት በሌላ በኩል አቅጣጫ ይገናኛሉ። አቶ ታዴ ከቤት ወጧል። እንዲሁም ደግሞ በዚህ ሰዓት ላይ ምን እየሰራች ሊሆን ይችላል? ማንን ልታገኝ ወጣች? በማለት ፈሪሃ ከቤት ተከትላት ወጣ ነበረ። በዛ አጋጣሚ ነበረ ቤቱን እንዲፈትሽና ምን ያፈዛሃል በማለት የታዘዘውን ትዕዛዝ ለማከናወን በፍጥነት ወደ ታዴ መኝታ ቤት ያመራል። በዚህ ሰዓት ነበረ ያልጠበቀው ነገር ያገኘው። ፋይሎችን እየፈታተሽ በነበረበት ሰዓት ከየት መጣች ሳትባል ፈሪሃ ወደ ክፍሉ ትገባበታለች። እጅግ በጣም ደነገጠ ሀሮን። ደንግጦም ከተቀመጠበት ቦታ ብድግ በማለት የያዛቸውን ፋይሎችን ቁጭ አድርጎ ተጨናነቀ። ምን እያደረግክ ነው? ያውም ታዴ ክፍል፣ እነዛም ደግሞ ፋይሎችን፣ የስራ ፋይሎችን ምን ብለህ ታገላብጣለህ? በማለት ለተናገረችው ንግግር አይ ዕቃ ጠፍቶብኝ እየፈለግኩ ነው በማለት መልስ መለሰላት። እሱም በመደናበሩ በመደንገጡ ምክንያት ጥሎት ሄዷል። እሷም አስተካክላ ወደ እሱ ክፍል ወደ እሱ በተቀመጠበት ሶፋ ስትመለስ እዛ ቦታ ላይ እያለች ነበረ። የታዴን ክፍል አስተካክየዋለሁ፣ ዶክሜንቶችን ቦታው መልሼልሃለሁ በማለት እንግዲህ ነገሮቹን በዚህ ቆጭቴ ነበር። በስተመጨረሻም ግን ያልተጠበቀ ነገር ሆኗል። አንድ ስልክ ጥሪ ደረሰ። እሱንም ደግሞ ፈሪሃ ወደ ተለመደው የቤት ስራዋ ወደ አመራችበት ሰዓት ላይ ወዴት ነው የምትሄጂው ብሎ ሀሮን ሲጠይቃት ይሄንንም ላንተ ማስፈቀድና አለብኝ ወይ በማለት አይደለም ወዴት ልትሄጂ እንደሆነ ማወቅ ፈልጌ ነው ሲላት፣ እንግዳውስ የመናን ክፍል ለማጽዳት ወደ እሷ ክፍል እየሄድኩኝ ነው። ስለዚህ ይሄንንም ላንተ ላስፈቅድ እንዴ? በእንዴት ልገላገልህ? እያለች እጅግ በጣም ተናዳ
እየተብሰለሰለች ነበር ፈሪሃ። በዛ አጋጣሚ ነበረ ወደ መና ክፍል ከመሄድ ይልቅ ወደ ሀሮን ክፍል ገብታ ሁሉንም አልጋው ይተኛበታል ወይም ደግሞ ትራስ ውስጥ ይገኛል ብላ ያሰበችውን ወረቀቶች ስትፈልግ በፍጥነት ነበረ ስታደርጋቸው የነበረ። ምንም አይነት መረጃ ምንም አይነት ነገር አላገኘችም። ግን ደግሞ መረጃ ግዴታ ያስፈልገኛል፣ እንዴት አድርጌ ታዴ ልንገረው? እንዴትስ ብላ መናስ ታምነኛለች? ይሄንን ነገር ግዴታ ፋይል ማግኘት አለብኝ፣ አንድ ወረቀት በማለት መኝታ ክፍሉን ብትበረብርም ምንም ነገር አላገኘችም። በዛ አጋጣሚ ቅስፈት ነበር ስልኳን ሶፋ ላይ ቁጭ አድርጋው እንደሄደች በተደጋጋሚ አንድ ስልክ ጥሪ አጎቴ የሚል ስም የተጻፈበት ይደውላል። ቢጠራትም አትሰማውም። ሀሮን ያንን ስልክ ለማንሳት ተገደደ። ሀሮን ሀሎ ብሎ አነሳውና ዝም አለ። አንድ ሰውም የደወለው ሰውም ልጄ ፈሪሃ እንዴት ነሽ ደህና ነሽ ወይ ካላት በኋላ በመቀጠልም አባትሽ ታዴ እንዴት ነው በማለት ጥያቄ ያቀረበ። ምን ነው ምን ሆነሻል ሲላትም እሷ ነበረች እየተምዘገዘገች ከቤት ወጣች። ምክንያቱም ደግሞ አባትሽ ታዴ የሚለውን ነገር ሰምቷል። እጅግ በጣም ተደናግጧል። የስልኩ ስም ደግሞ አጎቴ ተብሎ ነው የተጻፈበት። ይሄ ማለት ደግሞ ፈሪሃ ምን አላማና ምን እቅድ እንዳላት ከዚህ ቤት ለማውጣታት ሲሞክር ነበረ። ሀሮን በዛ ያልታሰበ ሁኔታ ራሱን እንዲስት ተደርጎ የተደበደበው። ምክንያቱም ሀሮን ይሄ ሁሉ ነገር ከመምጣቱ በፊት እጅግ ችክ ብሎባት በየሄደችበት እየተከተለ ሲያስቸግራት ነበር ፈሪሃን። ፈሪሃ በስተመጨረሻም እዚህ ቤት ተልኮ እንዳለሽና እዚህ ቤት በቀል ይዘሽ እንደመጣሽ ታስታውቂያለሽ፣ እንዴት የታዴን ፎቶ ከዚህ ውስጥ ይገኛል በማለት መኝታ ክፍሏ ገብቶ እሱም በተራው ሲበረብር ነበረ። እሷ መኝታ ቤቱ ክፍል ገብታ ስትበረብር እንደቆየችው ሁሉ እሱም ደግሞ ይኖራል የሆነ ነገር በማለት ብቻ አጎቷ የደወለ ጊዜ ታዴ የሚለውን ስም ስለሰማ አባትሽ ታዴ የሚለው እንዴት እንደዚህ ሆነ? ለበቀል ነው ይች ልጅ የመጣች በማለት ሻንጣዋንና መኝታ ክፍሏን ሲበረብር ትራሷ ላይ አንድ ነገር አገኘ። ይሄም ያገኘው ነገር ደግሞ እጅግ በጣም አደናግጦታል። የታዴ የልጅነት ፎቶግራፍ ነበረ። ይሄ የልጅነት ፎቶግራፍ ምን ይሰራል ሰራተኛ ክፍል? ሰራተኛዋስ ለምን ያዘችው? የሚለው ነገር ጥርጣሬ ፈጥሮበት ቁጭ ብሎ ተክዞ እያለ ድንገት ወደ እሷ ክፍል ስትሄድ ቁጭ ብሏል። በጣም ተደናገጠች። እሱም ደነገጠ። የያዘውን ነገር መሸሸግ አልቻለም። አንቺ ክፍል ምን ይሰራል የታዴ ፎቶ በማለት ኮስተር ያለ ጥያቄ ቢጠይቃትም እሷም መልስ አታጣምና ምን አገባህ አንተ እዚህ ምን ልትሰራ ገባህ? ክፍሌንስ እንዴት ትፈትሻለህ ያለ ፈቃዴ በማለት ከባድ ቃላቶችን ብትጠቀምበትም እሱ ግን ሀሮን ምንም አልመሰለውም። ምክንያቱም ደግሞ እሷ ሰራተኛ ናት ወይም ደግሞ ሌላ ተልእኮ እናቅዳላት እንደኛ እንደመጣ ነው እሷም እቅድ ይዛ ነው የመጣችው በማለት ሀሳብ ስለነበረው በዛ ሀሳቡ ላይ እያለ ነበረ ፈሪሃ ያንን ነገር ለመቀማት ሞክራ ወደ ኩሽና ሄደችው። ወደ ኩሽና ስትሄድ ተከትሏት በመሄድ የነበረበሽን ምንድን አስበሽ ነው እዚህ ቤት የገባሽው? ሰራተኛም ቀድሞ ማትመሲም ነበረ። ምንድን ነው አላማሽ? ተናገሪ በማለት አፋጠጣት። የዛኔ ነበረ እጅግ በጣም ትዕግስቷን እየተፈታተናት የሚያደርገውን ነገር ሁሉ ያሳጣው የነበረ። እሱም ይሄንን ገንዘብ ፍለጋ እንደነሱ የገባች መስሎታል። ገንዘብ ፈልገሽ ነው ወይስ ልትበቃያቸው ነው ሲላት፣ በፍጹም ሁሉንም ላደርግ አልገባሁም። እኔ ብዙ ነገር አለኝ፣ ግን ሰዓቱ አይደለም አሁን አልናገርም። እኔ እንጂ መጥፎ ነገር አስቤ ወይም ገንዘብ ፈልጌ ወይም እነሱን ለመጉዳት ፈልጌ እዚህ ቤት አልገባሁም በማለት ብታስረዳም ፈሪሃ ልትሰማት በፍጹም ፈቃደኛ አልነበረም። በዛ አጋጣሚ ላይ ነበረ በፎቶ ምክንያት ጭቅጭቅ ውስጥ ገቡ። ታዲያ የታዴ ፎቶ ከአንቺ መኝታ ስር ምን ይሰራል? ይሄን መልሽልኝ፣ ፍጠኝ በማለት መና ግን ይሄንን ሁሉ ነገር ባታቅም መናና እንዲሁም ደግሞ ህይወት በደጅ ላይ ተገናኝተው ነበር። ህይወት ፍቅረኛዋን ለማግኘት ሄዳለች። መና ደግሞ በአጋጣሚ ሆኖ ከትምህርት ቤት ስትወጣ ከሃይስኩል የወጣችበት ቦታ ላይ ታያታለች ህይወትን። እንዴ ህይወት እዚህ ምን ትሰሪያለሽ ስትላት፣ አባትሽን እየጠበቅኩ ነው ስትላት፣ እንግዲህ አባቴ ከሆነማ ካገኘሁት ረጅም ጊዜ ሆኖኛል። ስለዚህ እኔ እንደውም በዚህ አጋጣሚ እደጅ ወጠን ተገባብተን ስለማናቅ አባቴን አሁን ዛሬ አግኝቼው በደጅ እንጫወታለን ማለት ነው በማለት ስትላት እጅግ በጣም ተናዳ የህይወት ፍቅረኛም ተደጋጋሚ ስልክም ቢደውልላትም እሱም ከማርፈዱ የተነሳ እሷም ደግሞ እሱን ሳታገኝ መንገድ ጉዞ ጀምራለች። አባትሽንማ አሁን ማናገር አንቺ አትችይም፣ ዝም ብለን ሰርፕራይዝ እናድርገው እንሄድ ካለበት ቦታ በማለት ተነስታ ትሄዳለች።
መና በዛ አጋጣሚ ላይ በጣም ብዙ ነገሮችን ታዝባለች። ህይወት ከሷ ምን ስልክ ቁጥር እየደበቀች እንደሆነ ባታውቀውም የሚጠራውን ስልክ ለማንሳት ፍቃደኛ አይደለችም። በስተመጨረሻም እጅግ በጣም ተናዳና እየተበሳጨች ህይወት አብራት መንገዱን ይቀጥላሉ። እየሄዱ ወደ ቤት እያለ ሆዴን ቆረጠኝ ብላ በድንገት መንገድ ላይ ውኡ ትላለች። ህይወት እንደዛ ስትል ወደ ሆስፒታል እንሄድ ወይስ የሆነች ዛፍ ጥላ ስር ቁጭ እንበል? ነይ እስኪ አንዳንዴ እንደዚህ ያደርገኛል በማለት ትመልስላታለች። መና ግራ በተጋባ ስሜት ውስጥ ሆና የእሷን መታመም እንደ ራሷ ህመም ቆጥራ አብራት ስትሰቃይ ከቆየች በኋላ ፊትና ኋላ ሆነው መሄድ ጀመሩ። አሁን ደህና ነኝ፣ ታገስ ብሎልኛል፣ ተራመጅ በማለት እሷም ትራመዳለች። እንግዲህ በሁለታቸው እርምጃ መካከል የነበረው ልዩነት ክፍተት ፈጥሯል። ይህም መና በሆነው ነገር ሁሉ ተናዳ ስለነበረ ወደ ቤት ቀጥታ ለመምጣት ተገደደች። ህይወትም ከኋላ ቀስ እያለች ወደ ቤት እየተመለሰች ነበረ። ወደ ቤት ስትገባ መና እጅግ በጣም የሚገርም ድምፅ ሰማች። በሩን ስትከፍት እጅግ በጣም እየተንቀጠቀጠች እያለቀሰች የምትሆነውን ነገር አጣ ነበር። በዛ መካከል ላይ ፈሪሃ ወደ መና ስልክ በምትደውልባት ጊዜ ህይወት እጅግ በጣም ተናዳ ስለነበር ስልኳን ጥርቅም እያደረገች ትዘጋባት ነበር። ግን ደግሞ ይህንን ሁሉ ነገር ስልክ ጥሪው የነበረ ለመልካም ነገር ነበር። ሃሮን መመታቱንና ከተመታም በኋላ መውደቁን ለመናገር ብላ ነበረ። ይሄ አጋጣሚ እሷም ሳታነሳው ስልኩን በጆሮዋ ላይ እየጠረቀመችባት በስተመጨረሻም ለታዴ ደውላ ታድዬ ድረስልኝ የሆነ ነገር ተፈጥሯል በማለት ሀሳቧን እንግዲህ ለጋሽ ታዴ አቅርባ ነበረ። በዛ አጋጣሚ ላይ ፈሪሃ በጣም ተጨናንቃለች። ምክንያቱም ደግሞ በፎቶግራፉ የመጣ ፎቶውን ከያዘችበት ቦታ ኩሽና ላይ ቆማ እያለች ሲመነትፋት በዛ ላይ ነበረ እጇ ላይ የያዘችውን መጥበሻ አንስታ ጀርባውን የመታችው። በምትመታው ጊዜ ጭንቅላቱን ይወድቃል። ሃሮንም እየወደቀ የአባቴን ፎቶ ስትል ሰማት። እሱም አባቴ እያለ ነበረ ወደ መሬት የተዘረረው። እዛ ላይ ሲወድቅ ከዛም በኋላ እጅግ በጣም ግራ ገብቷት ተደናግጣ ስለነበረ ብትጠራውም ሊሰማት አልቻለም። በዛ ሰዓት መና ከደጅ በመጣችም ጊዜ መና የሆነውን ነገር ስትመለከት ሁለታቸውም እዛ ተጎንብሰው የሆነውን ነገር ለማስተባበል እየሞከሩ ነበረ። እነሱም ግራ ተጋብተው ተጨናንቀው ምንድን ነው የሚሻለን ሃሮን 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 ይሉት ነበረ። እናትየዋም አየ ልጅ ነገር እግር ኖረሽ ቀደምሽኝና በሩንም ሳዘጊው ገባሽ አይደለ እያለች ስትከተል ህይወት ያየችውን ነገር ማመን አቃታት። ምን ምንድን ነው? ምን አድርጋችሁት ነው? ምን ተፈጥሮ ነው? በማለት ወደ ልጇ ስታመራ ልጇ ተዘርሮ ወድቋል። ልጄን ልጄን እያለች እሷም ጎንበስ ብላ እንግዲህ ስታባብልና እሱ በተኛበት ሁኔታ ፈሪሃን እንግዲህ ስታስደነግጣት ነበር። ምንድን ነው የተፈጠረ? ምንድን ነው ያደረጋችሁት ስትል መትቸው ነው በማለት ፈሪሃ እንግዲህ አይኗን ፈጠጥ አድርጋ ተናገረች ማለት ነው። ሁላቸውም ደንግጠዋል። ምክንያቱም ምን ቢፈጠር ነው የመታችሁ? ግን ደግሞ ፋይሎችን ፈትሽና ጠብቀኝ የሆነ ነገር ታገኛለህ ብላው ስለነበር ህይወት ያንን አጋጣሚ ፋይሉን ሲፈትሽ አግኝታው ድንገት የመታችው መስሏት ሊሆን ይችላል። ግን ደግሞ በፎቶ እንደተጣሉ አሁን ላይ ማንም ካልተናገረ ማንም ሊነግራቸው አይችልም። ይሄ የሃሮንና እንዲሁም ደግሞ የፈሪሃ ሚስጥር ይሆናል ማለት ነው። ሃሮን እስካልተናገራ ድረስ ፈሪሃ ራሷ ቆርጣ ይሄንን ቀን እስክትናገር የቤተሰቡ አባል መሆኗንና እንዲሁም ደግሞ ጋሽ ታዴ አባቷ እንደሆነ ልታሳውቅ ራሷ ከቻለችበት ወቅት ብቻ ነው እነሱ ሊያውቁ የሚችሉት።